ታካሚውን እዚህ ትቼ ነው መድኃኒት የምፈልገው። መድኃኒት የለም ከውጭ ግዛ ይሄው ነው እንግዲህ የሚሰጠን ማለት ነው። ካንሰር ታካሚ ነኝ እና ስለዚህ ይሄ መድኃኒት ለማግኘት አሁን እዚህ ጋር ስመጣ የለም። ውጪ ውድ ነው፣ አቅማችን አይችልም እና እዚህ ሆስፒታል ላይ ለጤና ማግኘት አልቻልንም። እነዚህን መድኃኒቶች ሁሉ ጊዜ ማግኘት ያለባቸው መድኃኒቶች ናቸው። ለምንድን ነው ይሄን መድኃኒት ማግኘት ያልቻሉት? ህይወት አድን መድኃኒቶች ግን አሉ ነው ያልኩት። ሳይቆራረጡ መቅረብ የሚገባቸው ቢሆንም መድኃኒቶች እየቀረቡ አይደሉም። አሁን እየማጣች ነው ያለችው። ያው ለሚት መድኃኒት ግዛ ተብዬ ነው ውጪ የወጣሁት። የህፃናትና የእናቶች መድኃኒት በጤና ፕሮግራም ኦሬዲ የተካተተ ነው። የመስሪያ ቤቱ ዋና ዳይሬክተር ድረስ ጠይቀናል። ማስረጃዎቹን በወቅቱ ሊያቀርብልን አልቻለም። እኛም በዋና ዳይሬክተሩ በኩል ምላሽ እንዲሰጠን ጥር 29 እና መጋቢት 1 በወጣ ደብዳቤ ብንጠይቅም እስካሁን ምላሽ አላገኘንም። ጤና ይስጥልኝ። የኢትዮጵያ መድኃኒት አቅራቢ አገልግሎት በአዋጅ ቁጥር 553/1999 ጥራታቸውን የተጠበቁ መድኃኒቶች፣ የሕክምና መሳሪያዎችና መገልገያዎችን በተመጣጣኝ ዋጋ እንዲያቀርብ ኃላፊነት ተሰጥቶታል። አገልግሎቱንም ቀጣይነት ባለው መልኩ ማቅረብ በሕጉ ተቀምጧል። ይሁን እንጂ አገልግሎቱ የተሰጠውን ኃላፊነት መተግበር አለመቻሉ በፌዴራል ዋና ኦዲተር መስሪያ ቤት የክዋኔ ኦዲት እንዲሰራበት ምክንያት ሆኗል። ከህዝብ ተወካዮች ምክር ቤት በመጣ ጥያቄ መሰረት ችግሮች ስላሉ የመድኃኒት እጥረት በሀገሪቱ በከፍተኛ ሁኔታ ስላለ ጥራታቸውን ያልጠበቁ መድኃኒቶች በሀገራችን ውስጥ በብዛት ስላሉ በተጨማሪ ደግሞ ህገወጥ መድኃኒቶች ጥራት ችግር ያለባቸው መድኃኒቶች የህዝብ ተወካዮች ምክር ቤት በሚዞርባቸው አካባቢዎች ሁሉ በሙሉ ኢትዮጵያ ይሄንን በሚያገኝበት ጊዜ ጥያቄውን ለፌዴራል ዋና ኦዲተር መስሪያ ቤት አቅርቦ በዛ መሰረት ነው የመድኃኒት አቅርቦት ሰንሰለት ክምችቱንና እንዲሁም ደግሞ ወደ ተለያዩ የመንግስት ተቋማት ስርጭቶችን በተመለከተ ያካተተ ኦዲት ነው ማለት ነው። ይሄ ኦዲት የዛሬው የዓይናችን ዝግጅትም ይህንኑ መነሻ በማድረግ በአገልግሎት መስሪያ ቤቱ የሚስተዋሉ የአሰራር ችግሮችን ይመለከታል። እንደ ኦዲት ግኝቱ ተቋሙ የመድኃኒትና የሕክምና መሳሪያዎች የግዢ ስርዓት ችግር አለበት። የመድኃኒት ፍላጎቶችን ከጤና ተቋማት አለመሰብሰብና የግዢ ዕቅዱንም ለመንግሥት ግዢና ንብረት ባለሥልጣን አያሳውቅም። እንዲሁም መድኃኒቶች፣ የሕክምና መሳሪያና መገልገያዎችን የጥራት ደረጃቸውን በመፈተሽ ወደ ማከማቻ መጋዘን ማስገባት ቢኖርበትም ይህንንም አልተገበረም። የዝግጅት ክፍላችን በማሳያነት በሐዋሳ አዳሪ ጠቅላላ ሆስፒታልና በአዳማ ሆስፒታል ሜዲካል ኮሌጅ በመገኘት ከታካሚዎችና ከጤና ተቋማቱ ጋር ቆይታ አድርጓል። አገልግሎቱ በተለይ አስፈላጊ የሆኑና ከጤና ተቋማት ምንጊዜም ሊጠፉ የማይገባቸው መድኃኒቶችን በሚፈለገው ልክ ማቅረብ ባለመቻሉ ታካሚዎችን ለእንግልትና ለተጨማሪ ወጪ ዳርጓቸዋል። ሰው ላሳከም ነው የመጣሁት እና ስኳርና ግፊት ምርመራ አድርገው ነበረ። የስኳሩን አግኝተዋል። አው የግፊትና የኮሌስትሮል አተን ከውጭ ታዞልን ያው ልንገዛ እየሄድን ነው። እዚህ ካላገኘን ደግሞ ውጭ ስንወጣ ብዙ ብር ነው ኦቨር ነው የምንከፍለው። እዚህ ሲሆን ግን ነፃ እንጠቀማለን። ያላገኙት መድኃኒት ተብሎ የተጻፈው አምሎዲፒን የሚባል ነው። አምሎዲፒን የሚባለው መድኃኒት ደግሞ ለግፊት ህመምተኞች ግፊታቸው ከፍተኛ በሚሆንበት ጊዜ ይህንን ለመቆጣጠር ለተገልጋዮች የሚሰጥ መድኃኒት ነው ማለት ነው። ስለዚህ ይህንን ሳያገኝ በሚቀርበት ጊዜ የራሱ የሆነ ጉዳት እንዳለው ይታወቃል። ከነዛ ጉዳቶች መካከል አንዱ የግፊት መጠናቸውን እንዳይቆጣጠሩት ያደርጋል። ስለዚህ እንዳይቆጣጠሩት በማድረግ የግፊት መጠናቸው ከፍ እንዲል ያደርጋል ማለት ነው። የዚህ ከፍ ማለት ደግሞ ለተለያየ ለተጓዳኝ በሽታዎች ሊያጋልጥ ይችላል። ስለዚህ ለልብ ህመም ሊያጋልጥ ይችላል፣ ለኩላሊት ህመም ሊያጋልጥ ይችላል፣ ለስትሮክ ሊያጋልጥ ይችላል። ስለዚህ አለማግኘታቸው የራሱ የሆነ ጉዳት ያስከትላል። ነርቭ ህመም ምንድነው? ያንቀጠቅጣል፣ ሰውነት እንትን ያደርጋል፣ ያጓጉላል።
ይቆረጥማል፣ እንደዚህ ያደርገኛል። መድኃኒት ለመውሰድ ነው። ከዚህ በፊት መድኃኒት ከዚህ ወስድ ነበረ። መድኃኒት የለም፣ ከውጭ ግዛ ተባለ። ከውጭ ለመግዛት በጤና መድን ነው የተጠቀምኩ ያለሁትና ከውጭ ለመግዛት ገንዘብ የለኝ። መድኃኒት የለም ይላሉ። መድኃኒት የለም፣ ከውጭ ግዛ። ይሄው ነው እንግዲህ የሚሰጠኝ ማለት። ከነርቭ ህመም ጋር ተይዞ እንግዲህ የነርቭ ህመም በጣም ከፍተኛ የሆነ ህመም ነው የሚኖራቸው እና ከዚህ ህመም ጋር አንድ ቀን ማዳር በጣም ከባድ ነው። ስለዚህ በተወሰነ መልኩ ይህንን የእጅ እንቅስቃሴያቸውን እንዲገታና እንዲቀንስ የሚያደርግ መድኃኒት ነው የሚሰጣቸው። ስለዚህ ይህንን ደግሞ መድኃኒት ሳይወስዱ በሚቀሩበት ጊዜ እጃቸው መንቀጥቀጡን ይቀጥላል። ከዛ በኋላ ምግብ ፊድ ለማድረግ ሊቸገሩ ይችላሉ፣ ምግብ ለመመገብ። ሌሎችም የየቀን ተግባራቶቻቸውን ለማድረግ ሊከብዳቸው ይችላል። ካንሰር ታካሚ ነኝ እና ስለዚህ ይሄ መድኃኒት ለማግኘት አሁን እዚህ ጋር ስመጣ የለም ዛሬ ላይ ተብያለሁኝ፣ ውጭ ላይ ግዢ ተብያለሁኝ። ውጭ ላይ መግዛት አቅም የለኝም፣ ቤተሰብ የሚረዳ የለኝም። ለድሃ ሊረዳ አይደለ እንዴ? ይሄ መንግስት ሐኪም ቤት አይደለ እንዴ? እና ይሄን እርዳታ ይደረግልን፣ ይታይልን። ብዙ ጊዜ የምንቸግርበት አንዳንዴ ካንሰር መድኃኒቶች አንዳንዴ እጥረት ይኖራሉ። አንተ ያመጣልን አንዱ ካንሰር መድኃኒት ነው። ስፔሻሊ አሁን ፕሮፊላክስ የምንጠቀም መድኃኒት ነውና የካንሰርን ለማከም ታሞክሲfen የሚባል እሱ መድኃኒት ያው ብዙ ጊዜ አልፎ ምንድነው አስቶካው ይገጥመናል እና ያ ደግሞ ጫና አለ። ይሄ ያላስፈላጊ ወጪ ፔሸንቱም ላይችል ይችላል። ካንሰሩም እየሄደ ወደ ሌላ መጨረሻ ስቴጅ ደርሶ ፔሸንቱን ሊገል ይችላል። እንግዲህ የመድኃኒት አቅራቢ አገልግሎት የካንሰር ሕክምና መድኃኒቶች ብሎ የለያቸው 54 ናቸው ከጤና ተቋማት ጋር በጋራ በመሆን እነዚህን 54 መድኃኒት ሙሉ ለሙሉ ለማቅረብ እቅድ ይዘናል። እቅድ ብቻ አይደለም፣ ትልቅ ድጋፍ አግኝተናል ከጤና ሚኒስቴር በጋራ በመሆን። እስከዛሬ ያልታቀደው ለምንድን ነው? በዚህ ልክ እጥረት ሲፈጠር ዝም የተባለው? እስከዛሬ እቅድ የለም ማለት አይደለም፣ ግን ልዩ አፕሮች ይፈልጋል። ምክንያቱም እነዚህ መድኃኒቶች በጣም ውድ ናቸው። እነዚህ መድኃኒቶች ሌላም አቅራቢ የላቸውም። ስለዚህ አሁን እስካሉበት ጊዜ ድረስ ወይም እኛም እዛ ሄደን እስክንመለከት ድረስ ያለው ችግር ከካንሰር መድኃኒት ጋር ተያይዞ ያለው ጎልቶ የታየው ችግሩ እንዳለ ታምናላችሁ ማለት ነው? እጥረቱ እንዳለ ታምናላችሁ? እጥረት ነበር፣ ምንም ጥያቄ የለውም። የስኳር መድኃኒት ሚትፎርሚን ነው። ለ4 ወር ሚትፎርሚን መድኃኒት ተቸግረን ከውጪ እየገዛን ነበረ። ውጪ ውድ ነው፣ አቅማችን አይችልም እና እዚህ ሆስፒታል ላይ ለጤና ማግኘት አልቻልንም። ስለዚህ አሁን ከ4 ወር በኋላ ነው መድኃኒት የመጣልን። በጣም በሱ ላይ እየተቸገርን ነው ያለ ነው። አሁንም ያጠነው መድኃኒት አለ፣ የተሟላ መድኃኒት አላገኘንም እና ከውጪ መግዛት ለእኛ ከባድ ነው፣ አቅማችን አይችልም። በብዛት የምንጠቀማቸው ሜትፎርሚን የሚባል አለ፣ ግልበንክላማይድ የሚል አለ። እነዚህን ሳያገኝ በሚቀርበት ጊዜ የስኳር መጠናቸው ከፍ እያለ ይሄዳል ማለት ነው። ስለዚህ የስኳር መጠናቸው ከፍ እያለ መሄድ ደግሞ በተለያዩ ሰውነት ክፍሎች ላይ ጉዳት ሊያደርስ የሚችል ነው። ኩላሊት ላይ በዋናነት ጉዳት ሊያደርስ ይችላል። ከዛ በተጨማሪ ከሰውነታችን የሚወጡ ፈሳሾች እንዲኖሩ ሊያደርግ ይችላል። የነርቭ ላይም ችግር እንዲኖር በማድረግ ከፍተኛ ጉዳት አለው። ስለዚህ በተቻለ መጠን ተገልጋዮች እነዚህን መድኃኒቶች ሁል ጊዜ ማግኘት ያለባቸው መድኃኒቶች ናቸው። ተከታታይ ታካሚዎችን ክሮኒክ የምንላቸው የስኳር ሊሆን ይችላሉ፣ የደም ግፊት ወይም ሃይፐርቴንሽን የምንለውና ከአእምሮ ሕክምና ጋር የተያያዙ እነዚህና የመሳሰሉት ብዙውን ጊዜ ፍሪኩዌንትሊ የሰንሰለቱ መቆራረጥ የሚያጋጥሙን መድኃኒቶች ናቸው። በከፍተኛ ደረጃም ህብረተሰቡ የሚጠቀመው እነኝን ስለሆነ ተመላላሽ ታካሚ ጋር ተያይዞ በተለይ ከስኳር ከግፊት ህመም ጋር ተያይዞ አልፎ አልፎ የመጥፋት ባህሪ አለ። የግፊት ለምሳሌ ግሊቨን የሚባለው መድኃኒት የስኳር ነውና እሱ የመጥፋት ቢሄቨር አልፎ አልፎ ያሳያል። በ2015 ዓመተ ምህረት ከዚሁ ከአዳሬ አጠቃላይ ሆስፒታል ለመድኃኒት ፈንድ ያቀረብነው የግዢ ጥያቄ ነው። ቶታል አጠቃላይ የጠየቅናቸው አይተሞች እዚህ እንደሚመለከተው 258 አይተም ነው በጥያቄ ወደዛ ያቀረብነው። ይህ ማለት የላቦራቶሪ ሪኤጀንቶችን፣ የህክምና መገልገያ መሳሪያዎችን እንዲሁም መድኃኒቶችን ጨምሮ ነው። ከዚህ ውስጥ 107ቱን ማግኘት ችለናል፣ ዴሊቨር ማድረግ ችለናል። ይሄ በፐርሰንት ሲተላ ከቶታል ውስጥ 41.47% በ2015 ከጠየቅናቸው ውስጥ ያገኘናቸው ናቸው። እዚህ የክሮኒክ ላይ ያሉ ሰዎች ክሮኒክ ስንል
በሱካር በደም ግፊት ላይ ያሉ ሂሞማን የሚጠቀሙ መድኃኒቶች ላይ አሁንም በጣም በስፋት ይሄ ይታያል ማለት ነው። መድኃኒቶችን የሕክምና መሳሪያዎችንና መገልገያዎችን ለሆስፒታሉ የሚያቀርበው በኢትዮጵያ መድኃኒት አቅራቢ አገልግሎት የሐዋሳ ቅርንጫፍ ነው። በሆስፒታሎች የቀረቡ ቅሬታዎችን በተመለከተ የቅርንጫፉ ስራ አስኪያጅ ምላሽ እንዲሰጡን ለዛሬ ቀጠሮ አስይዘውን ነበረ። ነገር ግን እስካሁን ድረስ ልናገኛቸው አልቻልንም። ስልካቸውም ላይ ሞክረን ነበረ፣ በስልካቸውም ልናገኛቸው አልቻልንም። እዚህ ግቢ ውስጥም የሉም፣ መንገድ እንደሄዱ ነው የተነገረን። ነገር ግን በስልክ ሌላ መረጃ የሚሰጠን አካል እንዲሰጡን ስልክ ሞክረናል። እስኪ አሁንም ድጋሚ እንሞክራለን። በዚህ መልክ ይዘጋል። ያው ስልኩ ጥሪም አይቀበልም። ተለዋጭ ስልክ አለ፣ በዛም እንሞክራለን። የደወሉላቸው ደንበኛ ቴሌፎን ጥሪዎችን እያስተላለፈ እኛም ይህን ያህል ጠብቀናቸዋል፣ መረጃውን ልናገኝ አልቻልንም ማለት ነው። የዋና ኦዲት የኦዲት ግኝትን መሰረት በማድረግ የዝግጅት ክፍላችን በማሳያነት የተመለከተው ሌላኛው የጤና ተቋም የአዳማ ሆስፒታል ሜዲካል ኮሌጅ ሲሆን እርሱም ተመሳሳይ ችግሮች ተስተውለውበታል። ችግሩ ምንድን ነው? የእኛ ጥያቄና ድርጅቱ የሚያቀርብበት መጠን በጣም የተራራቀ ነው ስል ቁጥሩ በጣም ዝቅ ያለ ነው። ለምሳሌ አሁን የጠየቀኝን የ2015 2016 ግማሽ 2017ን ወደ ኋላ ተመልሰን ሰነዶችን ብናይ ከምንጠይቀው ጥያቄ ትልቅ ነው የሚባል ጊዜ ነው 40% የምናገኘው። ሌላ ጊዜ ምናልባትም ከ20 እስከ 30 35 በአቨሬጅ በቅርብ አይተናልና ከ25 እና 30% አካባቢ ነው የሚጫወተው። ጤና ተቋማቱም እንደሚያነሱት እነዚህኛው ላይ የግብዓት መቆራረጥም ምንም የሚካድ ነገር አይደለም። በየአመቱ ግን ፕሮግረስ አለ፣ መሻሻል አለ። ለምሳሌ 2015 ላይ የኛ አቬይላቢሊቲ የነበረው ወደ 65% ነው በድምሩ፣ ቀሪ 35% ጉድለት አለን ማለት ነው። ይሄ ማለት 2016 ላይ ደግሞ ወደ 69% ነው። አሁን 70% አቬይላቢሊቲ አለን። ሶ እነዚህ ይሄ ማለት ምን ማለት ነው? ቀሪ የሚቆራረጡ የግብዓት ይሄ እውነታ ነው ማለት ነው። ከመቆራረጡም ጋር ተያይዞ የመቆራረጥ ሂደቱ ጋፑ ሰፊ ነው። በዚህ ምክንያት በተለይ እነዚህ የስኳር፣ የቲቪ፣ የግፊት የተለያዩ ህመምተኞች መድኃኒቱ በመቆራረጡ ምክንያት በእነሱ ላይ ከውጭም ከእንግልትም እንደዚህም ደግሞ መድኃኒቱን ባለማግኘታቸውም አሉታዊ ተጽዕኖ እያደረባቸው ነው የሚል ሀሳቦች ተነስተዋል። ይህንን በዋነኛነት ልዩ ትኩረት ሰጥቶ ያልተሰራው ለምንድን ነው? 100% ሰስቴነብል ሆነን እያቀረብን አይደለም። ይሄ ማይካድ ሀቅ ነው። ነገር ግን ይህንንም በተለይ ጤና ተቋማት ላይ እና ህብረተሰቡ ላይ የሚደርሰውን ከፍተኛ ጫና ለመቀነስ ምንድነው እሱ ግብአቶቹን ቫይታል ብለን ለይተናል። ቫይታል የሆኑ 73 ግብአቶች አሉ። እንደምሳሌ እነዚህ ጤና ተቋማት ላይ መታጣት የለባቸውም፣ እኛም ጋር መጠፋት የለባቸውም ብለን የለየናቸው መድኃኒቶች ሳይቆራረጡ መቅረብ የሚገባቸው ቢሆንም መድኃኒቶች እየቀረቡ አይደሉም። እንደውም 40% ኳንቲፋይ ከሚደረገው መድኃኒት ለምሳሌ አንድ የጤናው ተቋም ይሄን ያህል መድኃኒት ያስፈልገኛል፣ ይሄን ያህል የህክምና መሳሪያዎች ያስፈልገኛል ብሎ ያሳውቃል አገልግሎቱ ከዚህ ከሚቀርቡ መድኃኒቶች እስከ 40% የሚያህለውን ከቨር አይደረግም ማለት ነው። ትክክል አይደለም ብሎ መውሰድ ያስቸግራል። ምናልባት በደንብ እንነጋገርበት። ቅድም እንዳልነው እንግዲህ በተለይ የምንነጋገረው ስለ መደበኛ መድኃኒት ከሆነ የመደበኛ መድኃኒትንም የጤና ፕሮግራም መድኃኒትንም ሁለቱንም የሚገዛው የኢትዮጵያ መድኃኒት አቅራቢ አገልግሎት ነው። በሙሉ አቅም የጤና ተቋማትን ሙሉ ለሙሉ ፍላጎት አላሟላንም። የበለጠ ቅድሚያ ልንሰጣቸው የምንችለው መድኃኒቶችን ቅድሚያ ሰጥቶ ከማቅረብ አኳያ ብዙ ውስንነት የለም። ለምሳሌ ዜጎች በእድሜ ልክ የሚወስዱ አንተ እንዳልከው የስኳር መድኃኒት ብንመለከት ባለፈው 3 ዓመት አንድም ቀን ጠፍቶ አያውቅም መድኃኒት። በዋናነት እየተቆራረጡ ያሉት እኛም በዞርንባቸው ሆስፒታሎች በማሳያነት በተመለከትንባቸው ኮያየ ነው ዋና ከሚባሉ በሽታዎች ስኳር አለ፣ ግፊት አለ፣ የእናቶችና ህፃናት አለ፣ ተያያዥ ጉዳዮች በብዛት መድኃኒት አጥተው ሲወጡ ነው የተመለከት ነው። አጥተው ወጡ ማለት ሆስፒታሉ ላይ መድኃኒቱን አላገኙትም ማለት ነው። ለምንድን ነው ይሄን መድኃኒት ማግኘት ያልቻሉት ብለን ጠይቀናቸዋል የጤና ተቋማትን።
ከመድኃኒት አቅርቦት በምንፈልገው ልክ ስለማይቀርብ ነው የሚል ምላሽ ነው የሰጡት። የትኛው መድኃኒት ክፍል መሆኑ ማወቅ እችላለሁ? የትኛው አይነት መድኃኒት እንደሆነ መጠየቃችሁ ካልቀረስ ከዛ ዲቴል ገብታችኋል ብዬ ስለማስብ ለምሳሌ እኮ ማየት እንችላለን። ለምሳሌ አዳሬ ብንመለከት እነዚህ መድኃኒቶች የእናንተ ስቶክ አውት አለ። ከሱ ጋር ስናነጻጽር አብዛኛው መድኃኒቶች ከግማሽ በታች ነው የምታቀርቡት። ስለዚህ እነዚህ ማሳያዎች ናቸው። አሁን በፐርሰንት የተገለጸ ነው። ለምሳሌ እዚህ ላይ የአዳሬ ማለት ሐዋሳ አጠቃላይ ሆስፒታል አለ። እነዚህንም ስንመለከት እነዚህ በአጠቃላይ ምልክት የተደረገባቸው ያገኙትን ያላገኘ ነው እያሉ ምልክት አድርገውባቸዋልና በሚፈለገው ልክ መድኃኒቶቹ አለመገኘታቸውን ነግረውናል። ይቀርባሉ መድኃኒቶች፣ ነገር ግን ከመጠን አንጻር የሚመጣው መድኃኒት መጠኑ ዝቅተኛ በሚፈለገው ልክ ባለመሆኑ ቶሎ ያልቃል። ከዛ በሽተኛው ሲመጣ መድኃኒቱን ያጠዋል፣ ወደ ውጭ ይወጣል። አሁን እነዚህ የሚመለከቱ እነሱ የጠየቁባቸው ናቸው አይደል? የአዳማ የጠየቁባቸው ሰነዶች ለእኛ መረጃ አይሆኑም። ለእኛ መረጃ ሊሆን የእናንተ ምላሽ አለ። የእኛ ምላሽ ካለ የተደረገው አለ። ይሄ በአጠቃላይ እናንተ ከእነሱ በዝርዝር ከጠየቁት ውስጥ የለም ብላችሁ ያሳወቃችሁት ነው። ስለዚህ እነዚህ ሲቆጠሩ ከዛ ጋር ሲነጻጸሩ አብዛኛውን ከግማሽ በታች መድኃኒቶች አይገኙም። ቅድም ካልኩት ጋር የሚገናኝ ነው የሚሆነው። አሁን እዚህ ላይ የምናያቸው ስቶክ አውትና የተጠየቁት ሁለቱን አመዛዝኖ ማየት ያስፈልጋል። እኔም በመነሻዬ ላይ መድኃኒት በተሟላ መልኩ አለ አላልኩኝም። ነገር ግን በጣም መሰረታዊ የምንላቸው ላይፍ ሴቪንግ ወይም ህይወት አድን መድኃኒቶች ግን አሉ ነው ያልኩት። የስኳር ብለን የምንጠራቸው አይነት አላቸው አይደለ? ከኢንሱሊን ጨምሮ ሌሎች መድኃኒቶችም አሉ፣ የተነሱ አሉ። እነዛን መድኃኒቶች ኢንሱሊን ያገኙና ቀሪዎችን አያገኙ። ስለዚህ ኢንሱሊኑን ከዛ ይወስዳሉ፣ ቀሪውን ከውጭ ይገዛሉ። ግፊትን በተመሳሳይ እንመጣለን ወደ ሌሎችም በተመሳሳይ እነዚህ ነገሮች ጎልተው በሆስፒታሎች ላይ ታይተዋል ታካሚዎች ላይ እና ለምን ሆነ ብለን ከሆስፒታሎች ጋር በነበረን ቆይታ መድኃኒቱ መቅረብ ስላልቻለ ነው። 15 ቀንም አንድ ወርም እየቆየ ይመጣል። የመጣውም በሚፈልገው ልክ መጠኑ ትክክል ስላልሆነ ተጠቃሚው በጣም ብዙ ስለሆነ ያልቅብናል። በዚህ ሰዓት እንቸገራለን ነው የሚሉት። ይሄን ድናያ ያደረግን ማለት ምንድን ነው? መድኃኒት በሚፈለገው መጠን እየቀረበ ነው የሚል አላምንም። በጤናው ዘርፍ ትኩረት ሰጥቶ ከሚሰራባቸው መካከል የእናቶችና የሕፃናት ጉዳይ አንዱ ነው። በተለይ ከእናቶች ወሊድ ጋር በተያያዘ ለሕክምና ክትትል የሚሆኑ መድኃኒቶች፣ የሕክምና መሳሪያዎችና መገልገያዎችን በመድኃኒት አቅራቢ አገልግሎቱ በልዩ ትኩረት በግዢ ዕቅድ መካተት ይኖርበታል። ነገር ግን ከ2013 እስከ 2015 ዓመተ ምህረት ድረስ ይህን አለማድረጉ በጤና ተቋማት ዘንድ የመድኃኒትና የመገልገያ መሳሪያዎች እጥረት እንዲከሰት አድርጓል። ባለቤቴ ለወሊድ ነው የመጣችው ለመውለድ። ስለዚህ አሁን እየማጣች ነው ያለችው። ያው ለሚት መድኃኒት ግዛ ተብዬ ነው ውጪ የወጣሁት። መድኃኒቱ እዚህ ቢኖር እኔም ለውጪ አልደረግም። አንድ እሷም በበሽታው እየተጎላለች ነው ማለት ነው። ስለዚህ አሁን መድኃኒት እዚህ አሁን አንድ ፋርማሲ ቢያጣ ሌላ ቦታ ነው የሚሄደው። ያ መጉላላት ነው። እዚህ ውስጥ ያላገኙት አንደኛው ካቴተር ነው። ካቴተር ማለት ያው በሽንት ቱቦ በኩል የሚገባ የሽንት ቱቦ ላይ ገብቶ በ24 ሰዓት ውስጥ ሊሆን ይችላል ምን ያክል ሽንት ነው ፕሮዲውስ የምታደርገው፣ ምን ያክል ሽንት ይወጣል የሚለውን የምንከታተልበት ነው። ሌላኛው ወደ ወሊድ በሚገባበት ጊዜ ወይም እቺ እናት ኦፕሬሽን ተሰርታ መገላገል አለባት ተብሎ ከታሰበ ደግሞ ለዛ ደግሞ እንደ አስፈላጊ ሰፕላይ ሆኖ ያገለግላል ማለት ነው። ስለዚህ ለዚህ ነው ዋና ጥቅሙ። ይህንን ደግሞ ሳታገኝ በምትቀርበት ጊዜ ተገቢውን የሆነ ክትትል ላታገኝ ትችላለች። ስለዚህ አለማግኘት ግን የራሱ የሆነ ጉዳት እንዳለው ማወቅ ይቻላል። የሚወልዱ እናቶች በሚወልድበት ጊዜ የሚያስፈልጋቸው መድኃኒቶች፣ ተያያዥ የሆኑ መድኃኒቶች አሉ፣ የሕክምና መሳሪያዎችም አሉ። በሚወልዱበት ጊዜ እነሱ ከፍተኛ እጥረት ስላለባቸው ውጪ በመውጣት ውጪ ወጥተው ሌላ ተጨማሪ ወጪ አውጥተው እንዲገዙ የሚደረግበት ሁኔታም እንዳለ በኦዲት ወቅት ለማረጋገጥ ችለናል። ይህንን እኛም እንደ አንድ ግኝቱን መነሻ አድርገን የኦዲት ምክር ሀሳቡን እንደ ግብአት ወስደን ማስተካከያ አድርገናል። ችግሩ እንዳለ አምናችሁ ማለት ነው? አዎ፣ ግን ችግሩ የመድኃኒት በልዩ ሁኔታ እንከታተላለን ነው እንጂ መጀመሪያ ለመታቀድ አይደለም። ኦልሬዲ ታቅደዋል። ልዩ ትኩረት አልተሰጠውም ነው ግኝቱም የሚለው።
ሊኖር ይችላል የሚሰራው፣ ግን በልዩነት ከሚሰጠው ትኩረት አንጻር የግዢ እቅድ ላይ ተካቶ በልዩነት አልሰራችሁም ነው። እሱ እንደ ግብዓት ወስደን አሁን በእቅዳችን ላይ ያካተናል። ምንድን ነው ምክንያታችሁ? ከዚህ በፊት ምክንያቱም መንግስትም ትልቅ ትኩረት ስለሰጠው እናንተ በዛ ልክ ትኩረት እንዳትሰጡና በግዢ እቅድ እንዳታካትቱ ያደረጋችሁ ምንድን ነው? እንግዲህ የትኩረት ጉዳይ ነው እንጂ አልተካተተም አይደለም። ቅድም እንዳልነው የኛ ዋናው ምክንያት የህፃናትና የእናቶች መድኃኒት በጤና ፕሮግራም ኦልሬዲ የተካተተ ነው። በወሊድ ፕሮግራም፣ በእናቶች ጤና፣ በህፃናት ጤና ያሉ መድኃኒቶች ኦልሬዲ እየቀረቡ ነው ያሉት። አሁን አቅርቦት ላይ የእናቶች የህፃናትም ሌሎችም አቅርቦት አንተም ቅድም በዳሰሳችን አየን እንዳልከው ተቋም ላይ ብንሄድ 100% ሁሉም ተሟልቶ አንድም እናት የምትፈልገውን አንድም ህፃን የሚፈልገውም አንድም አካል ጉዳተኛ የሚፈልገውን ነገር በሙሉ ተቋም ላይ ሙሉ በሙሉ እያገኘ አይደለም። አሁን የሚጎለን ነገሮች አሉ አይደለ? መሻሻል ቢኖርም ስለዚህ ይሄ በሌለበት ጊዜ ላይ ሙሉ በሙሉ አካቶ እየተገበረ እየገመገመ ለብቻው አቅዶ እየሰራ ስለነበረ 100% አሳክተናል ብዬ አላነሳም። ግን ችግሩ ሚኒስትሪም ለማድረግ አካቶ ትግበራን ለመፈጸም መድኃኒት ስንገዛ የህፃናትን እንደዚህ አድርገን እንገዛለን የእናቶችን ምናምን እንገዛለን ብሎ ተንትኖ እነሱ ከማስቀመጥ አንጻር ነው ጉለት ብለን ያየ ነውና እሱ ነው መሻሻል አለበት ብለን እኛ እነሱ ጋር የተግባባ ነው ማለት ነው። ከእናቶች ከህፃናትና ከአካል ጉዳተኞች መድኃኒት ጋር በተያያዘ እንደ ማሳያ ማነሳው ምንድነው በኦዲት ወቅት ማስረጃ ለመሰብሰብ በሄድንባቸው አንዳንድ የመንግስት የህክምና ተቋማት ላይ ያጋጠሙን ነገሮች ምንድናቸው? በወሊድ ጊዜ ለመስፋት የሚያገለግሉ አንዳንድ የህክምና መሳሪያዎች የህክምና መገልገያዎች እጥረት አጋጥሞ ነበረ። ይህንን ተቸግረው ታካሚዎች ውጪ ወጥተው ከውጪ በከፍተኛ ገንዘብ እንግዲህ መድኃኒቶችን ስንመለከት አገልግሎቱ በተመጣጣኝ ዋጋ ነው የሚያቀርበው በመንግስት በጀት የሚገዛ ስለሆነ፣ ነገር ግን ውጪ ሲሄዱ በገበያ ዋጋ ስለሚገዙ በጣም ለከፍተኛ ወጪ ተዳርገዋል። ይሄም የሆነው አገልግሎቱ የእናቶችን የህፃናትና የአካል ጉዳተኞችን መድኃኒት በሚገዛበት ጊዜ አካቶ በእቅድ ውስጥ አካቶ ባለመግዛቱ የተፈጠረ ችግር ነው ማለት ነው። የመድኃኒት አቅራቢ አገልግሎት መድኃኒቶችን፣ የህክምና መሳሪያዎችና መገልገያዎችን በጤና ተቋማት ፍላጎት መሰረት በመሰብሰብ የግዢ እቅዱን ለመንግስት ግዢና ንብረት ባለስልጣን ማሳወቅ እንዳለበት መመሪያው ቢያዝም ይህንንም ማድረግ አለመቻሉን የኦዲት ግኝቱ ያሳያል። በእኛም በኩል የሚያሳየው እነዚህን መድኃኒቶች በጤና ተቋማት ፍላጎቶችን ሰብስበን አንድ ላይ በቅርንጫፎቻችን በኩል በዋናው መስሪያ ቤት ኮምፓይል አድርገን ለሚመለከተው የግዢ ባለስልጣን እንልካለን በሪፖርት መልክ። እንግዲህ አንዱ ውስንነት እዚህ ጋር ነው ያለው። የመደበኛ መድኃኒት ከጤና ተቋማት በጋራ መውሰድ ይሰበሰባል። የጤና ፕሮግራም ግን በጀቱን ከሚደግፈው አካል የሚጠበቅ መረጃና በጀት ስላለ አንዳንድ ጊዜ መዘግየቶች አሉ። ሆኖም ግን ለሚመለከተው የኢትዮጵያ የመድኃኒት የግዥና ንብረት ባለስልጣን ወቅቱን ጠብቆ ከመላክ አንጻር ውስንነቶች አሉት። መዘግየቱ አፌክት አያደርገውም አንልም። ነገር ግን እንዳልከው ከበጀት ጋር የተገናኘ ስላልሆነ ይህን ያህል ተጽዕኖ የሚያመጣ አይደለም። የመሰብሰብ ሳይሆን እነዚህ የሚሰበሰቡ የኳንቲፊኬሽን መረጃዎች ትክክለኛነት ላይ ትልቅ ውስንነቶች አሉ። እሱ ብቻ ሳይሆን ምናልባት ቀደም ሲል እንደተናገሩት ከተሰበሰበም በኋላ ወይም ያለውንም አደራጅታችሁ ለመንግስት ግዢና ንብረት ባለስልጣን አታሳውቁ? እናሳውቃለን። አታሳውቁም? አለማሳወቃችሁን ጥናቶች ያሳያሉ። ለመንግስት ግዢና ንብረት ባለስልጣን ስለማሳወቁ በኦዲት ወቅት ማስረጃ አላቀረበልንም። ያላቀረበልን ማስረጃ የ2013 እና የ2014 በጀት ዓመትን ያሳወቀበትን ነው። እናሳውቃለን፣ ግን ዘግይተን ነበር ስናሳውቅ የነበረው። እሱም ማስረጃዎችን እጃችን ላይ ማለት እሱን ማቅረብ እንችላለን። ለእናንተም የሰጡትን ማስረጃ በምናየበት ጊዜ ይሄ የሚያሳየው ደብዳቤ ነው። ለመንግስት ግዢና ንብረት ባለስልጣን የ2016 ግዢ የጠየቀበት ነው። የ2014 17 ግዢ የጠየቀበት ማስረጃ ነው የቀረበልን። ነገር ግን ይሄ ማለት ግዢውን ሊስት አድርጎ መድኃኒቶቹን እነዚህ መድኃኒቶችን ነው ምገዛው ብሎ አንድ ላይ አታች አድርጎ ማቅረብ አለበት እንጂ ይሄ ደብዳቤ ብቻ እንደ ማስረጃ ልንቀበለው አንችልም። እስካሁን በነበረበት አይልክም ሳይሆን እኔ ያገኘሁት ከዚህም ግምገማ በኋላ ገምግሜም ስለነበረ ልከዋል፣ ግን በወቅቱ አላኩም። የዘገየ ነው የተላከው። አንዳንዱን መስከረም ላይ ጥቅምት ላይ ምናምን የተላካለ እስከ ሐምሌ 30 ነው መላክ ያለበት። አንዱ ያየ ነው ቀድሞ አለማሳወቁ ኢምፓክት የለውም ብለን ያሰብነው በግዢ ፕላናችን ላይ በፕላን አይደለም የምንገዛው። ግዢ አንድ አመት አንድ ጊዜ አይደለም የምንገዛው፣ በየተርሙ ነው የምንገዛው። በየተርሙ የምንገዛው ላይ ስቶካችን ቼክ እያደረግን ሪፊል እያደረግን ነው የምንሄደው። ይሄ አይስተጓጎልም። ጉለት የለም እያልኩ አይደለም፣ ሪፊል እያደረግን እንሄዳለን። ያለመሆኑ ጉለት ነው እያልን አይደለም። መንግስት ግዢና ንብረት ባለስልጣን ሊስት ተደርጎ
የተሰጡ መድኃኒቶችን አገልግሎቱ ሰጥቶን ቢሆን ኖሮ እነሱ ሊስት ተደርገው የተሰጡ የመድኃኒት ዝርዝሮችን አገልግሎቱ ከገዛቸው መድኃኒቶች ጋር አነጻጽረን እነዚህ መድኃኒቶችን ለግዢ ባለስልጣን ያላሳወቃቸው ሳያሳውቅ የገዛቸው መድኃኒቶች ናቸው። እነዚህ መድኃኒቶች ደግሞ የሕክምና መሳሪያዎችና መድኃኒቶች ለግዢ ባለስልጣን አሳውቆ የገዛቸው የሕክምና መሳሪያዎች ናቸው ብለን የኦዲት አስተያየታችንን እንዳንሰጥ አገልግሎቱ ማስረጃውን አልሰጠንም። በሌላ በኩል ተቋሙ መድኃኒቶችን የሕክምና መሳሪያዎችንና መገልገያዎችን የሚገዛበት የግዢ ስርዓት መስፈርቶችን መሰረት ባደረገ መልኩ አለመሆኑን በኦዲት ግኝቱ ከተያዙ የብልሹ አሰራር መገለጫዎች አንዱ ሆኖ ታይቷል። በተለይ ከአንድ ወገን የሚደረግ ግዢን በተመለከተ መስፈርቱን ተከትሎ ስለመሰራቱ ማስረጃ አለኝ ቢልም ለዋና ኦዲት ማረጋገጫውን ማቅረብ አልቻለም። እነዚህ ማስረጃዎችን በተደጋጋሚ እስከ መስሪያ ቤቱ የበላይ ኃላፊ ድረስ የጠየቅን ቢሆንም ማስረጃዎቹን በወቅቱ ሊያቀርብልን አልቻለም። በተደጋጋሚ እስከ በላይ ኃላፊ የመስሪያ ቤቱ ዋና ዳይሬክተር ድረስ ጠይቀናል። እስከዛ ድረስ አላቀረበም። እኛም ይህንን ግኝት ወስደን የማሻሻያ እቅድ አስታውቀናል ለኦዲት ጄኔራል ማለት ነው። ይህን የማሻሻያ እቅዳችን ወስደን በየጊዜው የተከታተልን ነው፣ ሪፖርትም አቅርበናል። እያንዳንዱ ይህን መነሻ አድርጋችሁ ማሻሻያ አድርጋችሁ ከዚህ በኋላ እንደምትተገብሩ ነው። እሱም ብቻም አይደለም የተሟሉ ስለመሆናቸው እያንዳንዱ ሰነድ አጣርተን አረጋግጠናል። በምንድን ነው ያረጋግጣችሁት? ይህንን እኛ በውስጥ ኦዲትም አረጋግጠናል፣ በራሳችንም ተከታትናል። አለማቅረቡን ግን ያስጠይቃል። ትክክል ነው። ስለዚህ ለነሱ አላቀረባችሁም፣ እኛም እሱን ነው የምንጠይቃችሁ። ያን ግዢ ስትፈጽሙ በዛ ልክ መደራደራችሁን፣ እነዛ መስፈርት ማሟላታችሁን፣ እነዚህ ነገር ተሟልተው ዋና ኃላፊ የሚመለከተው አካል የፈረመበትን ሰነድ ነው የምንፈልገው። የተጠየቁትን ሰነድ ለዝግጅት ክፍላችን ቢያደርሱም ሰነዱ ግን ትክክለኛ ለመሆኑን ዋና ኦዲት ተመልክቶ አረጋግጠዋል። ለእናንተ ያቀረቡላችሁ ማስረጃዎች አሉ። እነዚህ ያቀረቡላቸው ማስረጃዎች የግዢ ሂደቱን የሚያሳዩ አይደሉም። አሁን እዚህም ብንመለከት አንድ ግዢ ከጨረታ ማስታወቂያ ጀምሮ ተወዳዳሪው ጨረታው ተሰጥቶ እስካሸነፈ ድረስ ያለውን ሂደት በጠቅላላ የሚያሳይ ነው መሆን ያለበት አንድ የግዢ ስርዓቱ ማለት ነው። ከየትኛው አቅራቢ ተገዛ፣ የጨረታ ኮሚቴ ያጸደቀው ግዢ ነው ወይ፣ ከአንድ አቅራቢ ነው ወይ፣ የግዢውን አዋጅ ተከትሏል ወይ፣ መመሪያውን ተከትሏል ወይ የሚለውን ለመገምገም ነበር በወቅቱም የጠየቅ ነው። ነገር ግን ለእናንተ የሰጧችሁ ማስረጃዎችን ስመለከታቸው ለምሳሌ ጨረታ ማስታወቂያ የወጣበት የለም። በምን አይነት የግዢ ዘዴ እንደገዙ የሚያሳይ ነገር የለውም። ሁለተኛ ደግሞ በተጨማሪ ደግሞ ይሄን ግዢ የጨረታ ኮሚቴ ያጽድቀው አያጽድቀው ምንም የሚያሳይ ስላልሆነ ይሄንን ሰነድ አንቀበለውም በድጋሚ ማለት ነው። የተቋሙን አሰራር በተመለከተ በተቋሙ የመጨረሻ ውሳኔ ሰጪ የሆነውን አካል መረጃ እንዲሰጡን በቀን 29 5ኛ ወር 2017 በቁጥር ኢብኮ ህዝባር 9 ህዝባር 112 ህዝባር 906 በወጣ ደብዳቤ ብንጠይቅም ተቋሙ ግን ምክትል ዋና ዳይሬክተር በማቅረቡ ቃለ ምልልስ አድርገን ነበር። ይሁን እንጂ በቂ የሆኑ ማስረጃዎችን አላገኘንም። በመሆኑም በዋናነት የተቋሙ መጨረሻ ውሳኔ ሰጪ ለሆኑት ለዋና ዳይሬክተር ዶክተር አብዱል ቃድር ገልገሎ ምላሽ እንዲሰጡን በቀን 01 7ኛ ወር 2017 በቁጥር ኢብኮ 19 ህዝባር 112 ህዝባር 1101 በወጣ ደብዳቤ ጠይቀናል። ይሁን እንጂ እስካሁን ምላሽ አላገኘንም። ስለሆነም በቀጣይ ክፍል ለማካተት ያላሰለሰ ጥረታችንን እንቀጥላለን። አገልግሎቱን በበላይነት የሚቆጣጠረው የጤና ሚኒስቴርም ቢሆን በጉዳዩ ላይ አገልግሎቱ የተጠየቀውን መረጃ በወቅቱ ካለመስጠቱ ውጪ ሌላ የአሰራር ችግር የለበትም ብሎ ያምናል። የፌዴራል ዋና ኦዲተር መስሪያ ቤት በወቅቱ መረጃውን አለማቅረባቸው ያለባቸው የአሰራር ችግር እንዳይታወቅ ያደረገ ሲሆን ይህም አገልግሎቱ ያለበትን ችግር እንደሚያሳይ አረጋግጠናል ይላል። በወቅቱ ያቀረቡት ዶክመንት አንዳንዱ ያልተቀበሏቸው አሉ ኦዲተሮች፣ አንዳንዱን ዶክመንት አንዳንዱ ደግሞ ሙሉ ዶክመንቱን በወቅቱ አሟልቶ ሰንደው የሚፈልጓቸውን በወቅቱ አላቀረቡላቸውም። በዚህ ምክንያት የተፈጠረ ችግር እንደሆነ ግን ደግሞ ይህም ቢሆን ዶክመንት ተደርጎ ፋይል ተደርጎ በአግባቡ በደብዳቤ ለሚመለከተው አካል መሄድ እንዳለበት ነው የተገባባ ነው። እንዲህ ህግ ተጥሰው ምናምን የሚል ፋይንዲንግ እንግዲህ በእኔ ግምገማ አላገኘው።
ይሄ መመሪያ ገዥ ነው፣ ቦርዱ ያወጣው መመሪያ ነው። ቦርዱ ደግሞ መመሪያ ማውጣት እንዳለበት በአዋጁ ላይ የማውጣት ስልጣን እንዳለው በአዋጁ ላይ በግልጽ ተቀምጧል። ኦዲት ተደራጊ መስሪያ ቤት አገልግሎቱ እነዚህ ማስረጃዎችን በተደጋጋሚ እስከ መስሪያ ቤቱ የበላይ ኃላፊ ድረስ የጠየቅን ቢሆንም ማስረጃዎቹን በወቅቱ ሊያቀርብልን አልቻለም። ኦዲት ተደራጊ መስሪያ ቤት ወይም የመድኃኒት አቅራቢ ምን ያደርጋሉ? ማስረጃውን ብሰጠው ይሻላል ወይስ ደግሞ ባልሰጠው የሚመጣው ኢፌክት ይሻላል የሚለውን ያነጻጽሩና የሚሻላቸውን ያደርጋሉ። አሁን እኛ የግዢ የጨረታ በምን የጨረታ የግዢ አይነት እንደገዛ በምን እንደገዛ ማስረጃ ስጡን ብለው እስከ መጨረሻ ያልሰጡን ይሄ ግዢ ይሄንን የተከተለ አይደለም፣ ይሄ ግዢ ይሄን የተከተለ አይደለም እንዳንላቸው ነው የሚያደርጉት። እነዚህ ለምን ይዳርጋሉ? ለብልሹ አሰራር የሚዳርጉ ናቸው። በክፍል 1 ዝግጅታችን በተቋሙ የሚታየው የመድኃኒትና የሕክምና መሳሪያዎችና መገልገያዎች አቅርቦት ችግር መኖሩ ለታካሚዎች እንግልትና ለተጨማሪ ወጪ የዳረገ እንዲሁም በጤና ተቋማት ዘንድ የአገልግሎት አሰጣጡን እንዲስተጓጎል ማድረጉን ተመልክተናል። የጤና ተቋማትን የመድኃኒት የሕክምና መሳሪያዎችና መገልገያዎችን ፍላጎት በመሰብሰብ የግዢ ዕቅዱን ለመንግሥት የግዢና ንብረት ባለሥልጣን ማሳወቅ ቢኖርበትም ይህንን አለማድረጉ ለተፈጠሩ ችግሮች ዋነኛ ምክንያት መሆኑንም ተመልክተናል። በተቋሙ የተስተዋሉ ችግሮች በዚህ ብቻ የሚወሰኑ አይደሉም። በዋናነት መመሪያን አለመተግበር ለሚታዩ ብልሹ አሰራሮች ምልክት መሆናቸውን የኦዲት ግኝቶች ያሳያሉ። በተጨማሪም የዓይናችን ዝግጅት ክፍል በማሳያነት ከተመለከታቸው የተለያዩ የጤና ተቋማት ይህንኑ ማረጋገጥ ችሏል። አገልግሎቱ የገዛላቸው የሕክምና መሳሪያዎች የመለዋወጫ ስለሌላቸውና የጥራት ችግር ስላለባቸው ለከፍተኛ ችግር ተጋልጠዋል። እነዚህ እቃዎች ራሱ ከኢብሳ ነው የተገዙት። እነዚህ በኢብሳ በኩል የገቡ መካኒካል ቬንቲሌተሮች ናቸው። አሁን ያው ስራ ላይ የሉም ለጊዜ። የለም ብዬ መናገር አልችልም። ይኖራል ችግሮች። የጥራት ደረጃቸውን አረጋግጦ ወደ መጋዘን ማስገባት እንዳለበት ነው መመሪያ የሚያሳየው። ይሄን አላደረጉም ነው እያልኩ ያለሁ። መድኃኒት ጥራት ሳይረጋገጥ ግን ወደ መጋዘን አናስገባም። እንደዛ ከሆነ ደግሞ ይሄ የፌዴራል ዋና ኦዲት ያከናወነው የክዋኔ ግኝት ትክክል አይደለም እያሉ ነው። የእኛ ግምገማ እንደዛ ነው። ስለዚህ ጥናቱ ትክክል አይደለም። ጤና ሚኒስቴር ግኝቶቹን አልቀበልም ማለት የሚቻል አይደለም። በእነዚህ መስፈርቶች ሁሉም ግብአቶችን አይቶ የመጋዘን ኃላፊው ሳያረጋግጥ አይገቡም ወደ መጋዘን። የጥራት ቁጥጥር ስለማድረጋቸው የሚያሳይ ማስረጃ ለእናንተም አላቀረቡላችሁም። የመጠቀሚያ ጊዜ ያለፈባቸው መድኃኒቶች አገልግሎት ከሚሰጡ መድኃኒቶች ተለይተው መቀመጥ እንዳለባቸው በዚህ መመሪያ በግልጽ ተመልክቷል። የተለየ ስፍራ ማለት የተለየ ቤት ማለት አይደለም። ኦዲት ቡድኑ ይህንን ሀሳብ አልተቀበለውም። ካሜራዎቹ ትልቅ ጥቅም አላቸው። መጋዘን ውስጥ እይታውን ሙሉ ያደርጉታል። እነዚህ ካሜራዎች ግን አገልግሎት የማይሰጡ ናቸው፣ የተበላሹ ናቸው አብዛኛዎቹ። ይህን ያክል ከ48ቱ 9 ካሜራዎች እንደማይሰሩ መረጃው የለኝም። 9ኙም ተበላሽተው መጥቶ ሪፖርት ተደርጎ ረጅም ጊዜ መቆየቱን እኔም መረጃ የለኝም። እነዚህን ማግኘት አለመቻላችሁ ክትትላችሁ ሙሉ አይደለም ማለት ነው። ክትትላችን ሙሉ ነው ብዬ ዲፋይንድ አላደርግልም። በየጊዜው በጣም በርካታ መድኃኒቶች ጎድለዋል፣ በስርቆት ጎድለዋል።